በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን ከረማችሁ? እንደምን ቆያችሁ? በምሕረቱ በይቅርታው እስከዚህ ሰዓት ስለጠበቀን ምሕረቱ ስላልተለየን ጥበቃው ስላልተለየን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ ለተወሰኑ ሳምንታት ትምህርታችን ተቋርጦ ነበረ። ያው ካቆምንበት እግዚአብሔር እንደፈቀደ ዛሬ እንቀጥላለን። ያው የተለመዱ ኃጢአቶች በሚል ተከታታይ ትምህርት ጀምረን ባለፈው ጊዜ በህሊና የሚሰሩ የተለመዱ ኃጢአቶችን እነሱን ተመልክተን ነው ጨርሰን ያንን ክፍል እንግዲህ ዛሬ በቀጠሮ ይዘን የነበረው ወደ በአንደበት የሚሰሩ የተለመዱ ኃጢአቶችን እናያለን ብለን ነበር። በዛው መሰረት እንግዲህ ዛሬ የመጀመሪያውን ክፍል እንመለከታለን። እንግዲህ ከዚህ በፊት በነበረን ክፍለ ጊዜ የተለመዱ ኃጢአቶች ምንነታቸውን መግቢያውን አይተናል። በሐልዮ የሚሰሩ የተለመዱ ኃጢአቶች በሚለው ስር የዝሙት ሐሳብ፣ ፍሬቢስ ሐሳብ፣ ቂም፣ ጥላቻ፣ ቅንዓት፣ ውዳሴ ከንቱ፣ ጭንቀት እነዚህን ተመልክተናል። እንግዲህ እስከዛሬ በዚህ ርዕስ ስር ወደ 8 ክፍሎች ወይም 8 ሳምንታት ቆይተናል ማለት ነው። እንግዲህ ዛሬ ያው 9ኛው ክፍል ነው። ያንን እንመለከታለን። ዛሬ የምናነሳው ሐሜትን በተመለከተ ነው እና እግዚአብሔር ቀሪን ጊዜ እንዲባርክልን በመካከላችን ተገኝቶ እንዲያስተምረን በተለይ ያው ይሄ ሁላችንም ማለት ይቻላል የሚያጠቃ ኃጢአት ነው። ብዙ ጊዜም ደጋግመን ንስሐ ከምንገባባቸው ቁጥር 1 ማለት ይቻላል ቁጥር 1 ኃጢአት ነው እና ከዚህ ኃጢአት እንድንነጻ ራሳችን እንድንጠብቅ ይህንን እንግዲህ ኃጢአት ድል ነስተን ደግሞ አንደበታችን የታረመ እንዲሆን አምላካችን እግዚአብሔር እንዲረዳን በዚህ ትምህርትም እንዲያቃናን የእሱ መልካም ፈቃድ ይሁንልን። እንግዲህ እንደ ክለሳ ያው ባለፈው መጨረሻ ላይ የተመለከትነው የጭንቀት ሐሳብ የሚል ነው እና እዛ ላይ ብዙ አናጠፋም። ያው አጠቃላይ ትምህርቶቹ አንድ ላይ ተያያዥነት የነበራቸው ስለነበሩ በቀጥታ ወደ ዛሬው ትምህርት ነው የምናልፈው። እንግዲህ ስለ ሐሜት ከመነጋገራችን በፊት ያው በነቢዩ የሚሰሩ ኃጢአቶች የሚለው ላይ ትንሽ ነገር እንበል። በነቢብ ስንል ነቢ ማለት በንግግር በአንደበት በቃል የሚገለጡ ኃጢአቶች ማለታችን ነው እና ኃጢአት እንግዲህ በ3 መንገድ ይገለጣል፣ በ3 መንገድ ይሰራል። አንደኛ በህሊና በውስጥ በልብ በአእምሮ የሚሰራ ኃጢአት አለ። ቀጥሎ ደግሞ ኃጢአት እያደገ ሲመጣ ደግሞ በአንደበት ይገለጣል። ከዛ ገፋ ሲል ደግሞ ሲገፋ ደግሞ ከፍ ሲል ደግሞ በተግባር ይገለጣል እና በነቢብ የምንለው ያው በአንደበት የሚሰራ ኃጢአት ነው፣ በንግግር የሚሰራ ኃጢአት ነው። ይህንን በተመለከተ በንስሐ ጉባኤ ቁጥር 31 ሰፊ ትምህርት ተሰጥቷል። ያው የንስሐ ጉባኤ 31ኛው የንስሐ ጉባኤያችን ሙሉ ለሙሉ ስለ አንደበት ኃጢአት የተሰጠ ትምህርት ነው እና ስለዚህ እንደ መግቢያ አሁን ያንን እዛ ላይ የተሰጠውን ትምህርት መልሰን ማየት አያስፈልግም እና እዛ ላይ ትምህርቱ በደንብ በስፋት ስላለ በጽሁፍም በቪዲዮም የንስሐ ጉባኤ 31ኛውን እንደ መግቢያ ሁላችሁም እንድትመለከቱት አሳስባለሁኝ። በአጠቃላይ ግን ምንድነው አሁን በአንደበት የሚሰሩ ኃጢአቶችን እንግዲህ ስንመለከት እነዚህ ኃጢአቶች በእርግጥ ብዙዎቹን ማለት ይቻላል እንደ ትልቅ ክፉ ኃጢአት አድርገን ላንቆጥራቸው እንችላለን። ልክ በህሊና የምንሰራቸውንም ኃጢአቶች ስንመለከት እንዳየ ነው ማለት ነው እና ውስጣችንን ራሳችንን እያየን እየተመለከትን እንደመጣ ነው
ልክ እንደዚሁ በአንደበትም በተሻለ ሁኔታ በአንጻራዊነት እንግዲህ ስንመለከተው በህሊና ከሚሰሩት ኃጢአቶች በተሻለ ሁኔታ ክብደት እንሰጣቸዋለን። ብዙ ጊዜም ግን ያው ችላ የምንላቸው ናቸው። የሚያስፈርዱብን አይመስለንም። እንግዲህ በቅዱሳን መጻሕፍት ላይ እንደ ጌታችን እንደ ኢየሱስ ክርስቶስም ትምህርት ግን የገሃነመ እሳት ፍርድን ሊያመጡ ይችላሉ፣ በነፍሳችን ሊያጠፉን ይችላሉ። የያዕቆብ መልእክት ምዕራፍ 3 ላይም ሐዋርያው ቅዱስ ያዕቆብ በሰውነታችን ላይ ያለች ምላሳችን አንደበታችን ትንሽ ሕዋስ ሆና ግን መላውን ማንነታችንን በሲኦል እሳት እንዲቃጠል ልታደርገው እንደምትችል ሙሉ ምዕራፉን እንግዲህ በዚህ በአንደበት ኃጢአት ዙሪያ አስተምሯል። ያንንም መመልከት ይቻላል እና ስለዚህ የአንደበት ኃጢአትንም ትኩረት ልንሰጠው ይገባል የሚለውን ነው ማንሳት የፈለኩት። ቅድም እንደጠቀስኩት ግን እዚህ ላይ በጽሁፍም በቪዲዮም ምዕራፍ የንስሐ ጉባኤ 31ኛው ላይ ስለ አንደበት ኃጢአት ሰፊ ትንታኔ ተሰጥቶበታል። ራስን መግዛት በሚል ተከታታይ ርዕስ ስር አንደበትን መግዛት የሚል አንስተን ነበር እና ያው እዛ ላይ እንዳነሳ ነው አንደበት የተፈጠረበት ዓላማ የእግዚአብሔርን ስም ለመቀደስ እንዲሁ ደግሞ ባልንጀራችንን ለማነጽ ነው እና የፍቅር መሳሪያ ነው አንደበት። አንደበት መግዛት የሚያስፈልገን ከዚህ ዓላማ እንዳይወጣ ነው። እግዚአብሔር አንደበትን የፈጠረበት ዓላማ የእግዚአብሔርን ስም እንዲያመሰግን እንደገና ደግሞ የፍቅር መሳሪያ ሆኖ ከባልንጀራችን ጋራ መልካም ቃል እንድንለዋወጥበት ነው። አንደበት ያልታረመ ሲሆን ግን ያው ሞት ሊያመጣ ይችላል። የክፋት መሳሪያ ሊሆን ይችላል። እግዚአብሔር ከፈጠረበት ዓላማ ሊወጣ ይችላል። ላስነ ስርዓት ለዚህ ነው እሳት የተባለው። እሺ ሚዩት አድርጉ። እሺ ያልተገታ ምላስ ብዙ መዘዝ እንዳለው በመጽሐፍ ሲራክ ምዕራፍ 28 ላይም ገልጾልናል። በአጠቃላይ ግን ያው ቅድም እንዳነሳሁት ፍርድን ሊያመጣ ይችላል እና ከመንግስተ ሰማያትም ውጪ ሊያወጣን ይችላል። በተለይ ቅዱስ ኤፍሬም ሶርያዊም ባለፈው እንግዲህ በዚህ በምዕራፉም ላይ ማብራሪያ ሰተንበታል። እንግዲህ እዛ ላይ እንዳነሳለን ሙሴ ሊቀ ነቢያት ሙሴ በአንዲት ቃል ከተስፋይቱ ምድር በአፋ ቀርቷል፣ እንዳይገባ ተከልክሏል። ስለዚህ ልክ እኛም ከመንግስተ ሰማያት በአፋ ልንቀር እንችላለን በአንደበት በሚሰራ ኃጢአት ምክንያት። ስለዚህ ያው አንደበትን መግዛት ያስፈልጋል እና ከአንደበት ክፉ ቃል መውጣት የለበትም። ቁጣ፣ ብስጭት፣ ንዴት ቃል እነዚህን እንግዲህ አሁን በስፋት የምንመለከተው ለዛ ነው። ይሄ እንደ መግቢያ ይዘን በዛም ላይ ያው ሐሜትንም በትንሹ በአንድ ገጽ ተመልክተነው ነበር። ስለዚህ ከዚህ በፊት የተሰጠውን ትምህርት ወደኋላ ሄዳችሁ እንደ መግቢያ ያንን ተመልክታችሁ ወደዚህ ብትመጡ ጥሩ መሸጋገሪያ ይሆናል ማለት ነው። እንግዲህ ይህንን ካልን ዘንድ ወደ ዛሬው ርዕሳችን እንመጣለን። ሐሜት እንግዲህ ሐሜት ያው ብዙ ትርጉም አያስፈልገው፣ በደንብ የምንረዳው በየቀኑ አብሮን የሚኖር ክፉ ባልንጀራ ነው። ክፉ ባልንጀራችን ነው። እንግዲህ ሐሜት ያው ስለሌላ ሰው ነውር፣ ስለሌላ ሰው ክፉ ነገር ማውራት ነው። የሚታማውን ሰው የሚጎዳ ነገር ነው። በሌሎች እንዳይወደድ ሊያደርገው ይችላል። በሌሎች እንዳይከበር ሊያደርገው ይችላል። ያንን ሰው በሌሎች ሕሊና ውስጥ ዝቅ ያለ ቦታ እንዲይዝ እንዲኖር የሚያደርግ ነው እና ስለዚህ በአጠቃላይ እንግዲህ ሐሜት ስለ አንድ ሰው መልካም ነገር ልንናገር እንችላለን፣ ክፉ ነገር ልንናገር እንችላለን። የሰራውን ክፉ ስራም ሊሆን ይችላል፣ ወይም ደግሞ እርግጠኛ ያልሆንበትና ሰው ሲል የሰማነውም ነገር ሊሆን ይችላል። ብቻ ስለዛ ሰው ክፉ ነገር ስለሰራውም ነገር እርግጠኛ ምንሆን አንሆንም፣ ስለዛ ሰው ክፉ ነገር መናገር በአጠቃላይ ሐሜት ይሆናል። ሐሜትነቱን በምን እናረጋግጣለን የሚለው በኋላ ላይ እንመጣበታለን። ግን ቀላሉ ነገር ምንድነው? በዛ ሰው ቦታ ራሳችንን አድርገን ማየት ነው። በዛ ሰው ቦታ ብንሆንና
ያ ነገር የሚነገረው ስለኛ ቢሆን ምን ይሰማን ነበር ብለን ራሳችንን ስንጠይቅ መልሱን እናገኘዋለን። እና ደስ አይለንም፣ እንከፋለን፣ እናዝናለን፣ ውስጣችን ይጎዳል። ልክ እንደዚሁ ሁሉ ያው ሰው ሲታማም የሚታማው ሰው እኛ በሱ ቦታ ብንሆን የሚሰማን ነገር ነው ሊሰማው የሚችለው ማለት ነው። እና ስለዚህ ሰውን የሚጎዳ ነገር ነው። በመዝሙር 49 ቁጥር 19 እና 20 ላይ አፍህ ክፋትን አበዛች፣ አንደበትህም ሽንገላን ተበተባት። ተቀምጠህ ወንድምህን ታመዋለህ፣ ለእናትህም ልጅ እንቅፋትን አኖርክ ይለናል። እና እንግዲህ ኃጢአተኛን የዘለፈበት ክፍል ላይ እንግዲህ አሁን ይሄ ስለ ሐሜት ስንነጋገር አንዳንድ መሰረታዊ ሀሳቦችን ስለሚሰጠን ይህንን ጥቅስ ያነሳ ነው። አንደኛ አፍህ ክፋትን አበዛች፣ ወሬን አበዛች። እንግዲህ ሐሜት ብዙ ጊዜ የሚመጣው አንደበታችን ሳይገራ ሲቀር፣ የፈለገውን እንዲናገር መንገድ ሲከፈትለት፣ በር ሲከፈትለት ነው። እና የሐሜት ከበስተጀርባ ያለው ክፉ ነገር ነው፣ ክፋት ነው። የሰውን ክፉ ነገር ማውራት ነው ብለናል። ስለ አንድ ሰው መልካም ነገር ብንናገር፣ ስለሰራው መልካም ነገር፣ ስላደረገው በጎ ነገር ብንናገር ያ ሰው እንዲወደድ እናደርገዋለን፣ እንዲከበር እናደርገዋለን። የሚሰሙት ሰዎች ከዛ ሰው በጎ ነገር እንዲማሩ እናደርጋለን። እና ስለዚህ ስለ ሰው በጎ ነገር ማውራት መልካም ነው። በእርግጥ አንዳንድ ጊዜ ደግሞ ያንን ሰው ደግሞ ከውዳሴ ከንቱ መጠበቅ ሊኖርብን ይችላል። ያንን ያው ማመዛዘን ያስፈልጋል። ግን ያው ሐሜት የምንለው ግን ስለዛ ሰው ክፉ ነገር መናገር ነው። አፋችን ክፋትን ሲያበዛ፣ አንደበታችን ሽንገላን ሲናገር፣ ያለ ዓላማ ቁጭ ብለን ከሌላ ሰው ጋር ቁጭ ብለን የምናወራው ወሬ ሐሜትን ያመጣል። ሐሜት ተቀምጠው ወንድምህን ታመዋለህ፣ ያ ምንን ያመጣል? በመጨረሻው እንቅፋት ይሆናል ማለት ነው። ለባልንጀራችን ለእናትህ ልጅ እንቅፋትን አኖርክ እና አሁን የዛ ሰው ስም ይጠፋል ማለት ነው። ያ ሰው የሚሰራው ስራ ሁሉ ይበላሽበታል፣ እንቅፋት ይሆንበታል። አሁን የተዛመተው ሐሜት እንቅፋት ይሆንበታል። ለሆነ ለበጎ ነገር እንኳን ቢታጭ ያ የተወራው ሐሜት እንቅፋት ይሆንበታል። ምናልባት ዛሬ ንስሐ ገብቶ ተጸጽቶ ትላንት ካደረገው ነገር እኮ ተመልሶ ወይም ለመመለስ ፍላጎት ኖሮት ወይም ለመመለስ እድል ኖሮት ሊሆን ይችል ነበረ እኮ። በሐሜት ምክንያት ግን ሐሜት እንቅፋት ሆኖባቸው እንዳያድጉ በዛው በክፋታቸው እንዲቀጥሉ የሚያደርጋቸው ብዙዎች ናቸው። ስለዚህ ሰውን የሚታማውን ሰው ከድህነት ካለበት ከክፉ ነገር እንዳይወጣ የሚያስር ነው ማለት ነው። እንቅፋት ነው እያኖርን ያለ ነው ወንድማችን ላይ እና ለእናት ልጅ እንቅፋትን አኖርክ የሚለው። ስለዚህ ሐሜትን ይሄ ይገልጸዋል፣ ይሄ ቅዱስ ዳዊት አነጋገር። ሌላ ሐሜት የሰውን ገመና መግለጥ ነው፣ ወይም የሰውን ምስጢር በምስጢር መያዝ ያለበትን ነገር መግለጥ። በመጽሐፈ ምሳሌ ምዕራፍ 11 ቁጥር 13 ላይ ለሐሜት የሚሄድ ምስጢርን ይገልጣል። እንግዲህ ለሐሜት የሚሄድ ሰው ምስጢርን ይገልጣል። መሰወር የነበረበትን መደበቅ የነበረበትን ይገልጣል። በመንፈሱ የታመነ ግን ነገርን ይሰውራል ይላል። እንግዲህ አሁን ይሄ በቤተክርስቲያናችን በግዕዝ ቋንቋ ከባቴ አበሳ ማለት በደልን መደበቅ፣ መሰወር፣ መሸፈን፣ መከለል ነው እና አንዱ እግዚአብሔርን የምንጠራው በዚህ ስም ነው። እግዚአብሔር ከባቴ አበሳ ነው እንላለን። በደልን የሚሰውር ነው። ክርስቶስ እንደዛ ነው። በወንጌል እንግዲህ በኃጢአታቸው ተከሰው የመጡትን ሰዎች ራሱ ከበደላቸው ሲሸፍንላቸው እናያለን። ከባቴ አበሳነት እና ሰው ቅድም እንዳልነው የመዳን ተስፋ የሚኖረው ኃጢአቱ ሲሸፈንለት ነው፣ በደሉ ሲከለልለት ነው። በደሉ በሰው ሁሉ ፊት የታወቀና የተገለጠ ሰው የመዳን ተስፋው ይጨልማል። የሰውን በደል መግለጥ
ክርስቶስን እንዳንመስል እግዚአብሔርን እንዳንመስል ያደርገናል። እና ምክንያቱም እግዚአብሔር ከባት ያበሳ ነው። አሁን እኛም እኮ ነጠላ ለብሰን ቤተክርስቲያን የቆምነው መድረክ ላይ ወጥተን ቃሉን የምናስተምረው በቅድስናው ስፍራ ላይ ቆመን የምንቀድሰው የምናስቀድሰው የምንዘምረው የምናገለግለው እግዚአብሔር በደላችንን ስለሸፈነልን እንጂ ሁላችንም በደል በየግንባራችን ላይ ተጽፎ ቢሆን ኖሮ አንዳችን በሌላችን ፊት መቆም ባልቻለን ነበር። ስለዚህ ይህ የእግዚአብሔር ከባት ያበሳነት ነው ወደ መንፈሳዊ ነገር የሚያቀርበን፣ በቤተ ክርስቲያን ራሱ እንድንቆም እንድናገለግል የሚያደርገን እግዚአብሔር በደላችንን ስለሸፈነልን ነው። እና የሰውን ገመና መግለጥ የሰውን ምስጢር መግለጥ ያንን ሰው ከዚህ ሁሉ ነው እያራቅን ያለ ነው ማለት ነው። ለዚህ ነው አሁን ብዙዎች ከቤተ ክርስቲያን ይወጣሉ በሐሜት ምክንያት ማለት ነው። ሰው ሁሉ የነሱን በደል ስላወቀ አፍረው ተሸማቀው ወደ እግዚአብሔር ቤት መምጣት እየፈለጉ መምጣት የማይችሉ ሰዎች አሉ፣ የሰውን ዓይን እየፈሩ ማለት ነው። እና ሐሜት በሰው ላይ እንቅፋት ማኖር። ስለዚህ በጣም መጠንቀቅ ያስፈልጋል ማለት ነው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 12 ላይም ጥላቻ ይላል ጸብን ወይም ክርክርን ታነሳሳለች፣ ፍቅር ግን ኃጢአትን ሁሉ ትሸፍናለች። ከባት ያበሳነት ፍቅር እግዚአብሔር ፍቅር ስለሆነ ነው። የፍቅር ባህሪው ደግሞ ምንድነው? ኃጢአት መሸፈን። ጥላቻ ግን ጸብን ያነሳሳል፣ ፍቅር ኃጢአትን ሁሉ ይሸፍናል። ስለዚህ ይህንን ምን እናያለን? ሐሜት መደበቅ መሸፈን የሚገባውን የሰውን ማንነት የሰውን ገመና ገልጦ ያሳያል። ከዚሁ ጋር አሁን መጨረሻ ላይ ካነሳ ነው ነጥብ ጋራ የሚያያዝልን ቀጥሎ የምናነሳው ነገር ነው። አሁን ሐሜት ምን ሆነ ማለት ነው? የፍቅር ተቃዋሚ ነው ማለት ነው። በሰዎች መካከል በወዳጆች መካከል ጥላቻን የሚዘራ ነው ማለት ነው። በመጽሐፈ ምሳሌ ምዕራፍ 26 ቁጥር 20 ላይ ጠቢቡ ሰለሞን አሁን ምን ይለናል? እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ ወይም ሐሜተኛ በሌለበትም ዘንድ ጸብ ጸጥ ይላል። ይሄ ጠቢቡ ሰለሞን ይሄ በአማርኛው በድሮ እንግዲህ ከዚህ ጥቁሩ መጽሐፍ ቅዱስ በፊት በታተመው ላይ ጆሮ ጠቢ ተብሎ የተተረጎመው እንግዲህ የግሪኩ ቃል ወይም የዕብራይስጡም ቃል ዌስፐር ጆሮ ጠቢ የሚለው ይህ ሐሜተኛን ወሬ አቀባባይን የሚገልጽ ቃል ነው። እና እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢም በሌለበት ጠብ ጸጥ ይላል። ስለዚህ ይሄ ጥላቻን ጸብን የሚያጋግለው አንዱ ምንድነው? ሐሜት ነው፣ ወሬ። በሌላውም ክፍል ላይ በምዕራፍ 16 ቁጥር 28 ላይ ሐሜተኛ የተማመኑትን ወዳጆች ወይም ቅርብ ወዳጆችን ይለያያል። ይሄ በጣም በብዙ ታሪኮች የምናውቀው ነገር ነው። በተወራ ወሬ ልዩ ፍቅር የነበራቸው ሰዎች ይለያያሉ። ይሄ ምን ያህል የሚያሳዝን ነገር ነው። ለዚህ ነው ፍቅር የእግዚአብሔር ባህሪ የእግዚአብሔር ማንነት ነው፣ እግዚአብሔር ራሱ ፍቅር ነው ተብሎ ተጠቅሷል። ስለዚህ ሐሜት ፍቅርን ይቃወማል ስንል እግዚአብሔርን ይቃወማል ማለታችን ነው። ስለዚህ ለዚህ ነው አሁን ትልቅ ኃጢአት ነው የምንለው። ኃጢአትን የሚከድን በደልን የሚሰውር ማለት ነው። ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን የቅርብ ወዳጆችን ይለያያል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 8 ላይ ጠቢቡ ሰለሞን በብዙ መንገድ እንግዲህ ስለ ሐሜት ጉዳት ይነግረናል። ቅድም ካነሳነው ነጥብ ጋራም ይያያዛል። ኃጢአትን መክደን፣ የሰውን በደል መሰወር፣ ያንን የሚያደርግ ሰው በቃ የፍቅር ሰው ነው። ፍቅርን የሚሻ ነው፣ ፍቅርን የሚከተል ነው
የሚከተል ነው። አሁን ስለ ሐሜት ክፋትም ለመረዳት አንድ ነገርን በደንብ ማስተዋል ያስፈልጋል። ከአንድ ሰው የሰማነውን ለሌላ ሰው እኛ ብናጋራው፣ ለሌላ ሰው ብናጋራው ያ ሰው ደግሞ ለስንት ሰዎች ሊያዳርሰው ይችላል ያንን። ስለዚህ ከኛ አንደበት የወጣው ሐሜት ለአንድ ሰው እንኳን አሁን ለብዙ ሰው ተሰብስቦ ባለበት ባይሆንም እንኳን ለአንድ ሰው እንኳን ብንነግረው ስንት ቦታ እንደሚደርስ ልንቆጣጠረው አንችልም። አንድ ጊዜ ከአንደበታችን የወጣ ሐሜት የት እንደሚደርስ ልንቆጣጠረው አንችልም። እንደ ሰደድ እሳት ነው ወይም እንደ ወረርሽኝ ነው። አንዴ ከኛ አንደበት የወጣው እና እንደው አሳንሰን ለአንድ ሰው ብቻ የነገርነው ነገር በዛ ሰው ልብ ውስጥ ብቻ ሳይሆን በብዙ ሰዎች ልብ ውስጥ ጥላቻ ሊዘራ ይችላል። የሚታማውን ሰው በተለየ ሁኔታ እንዲያውት ሊያደርጋቸው ይችላል እነዛ ሰዎች። ምክንያቱም ስለ አንድ ሰው ገና ያላየነውን ያላወቅነውን ሰው አስቀድመን ስለዛ ሰው ክፋት፣ ስለዛ ሰው መጥፎነት የሰማነው ወሬ ካለ ያንን ሰው ሳናየው፣ ያንን ሰው ሳናናግረው በልባችን ውስጥ የሚቀረጽ ጥላቻ ይኖራል፣ ከሰማነው ነገር የተነሳ ማለት ነው። ስለዚህ በሰዎች ልብ ውስጥ ጥላቻ ሊዘራ ይችላል። ሌላው ከዚሁ ጋር አያይዘን ደግሞ መዘንጋት የሌለብን ነገር ምንድነው? ክፉ ወሬ እንደ ወረርሽኝ በፍጥነት ይሰራጫል። ይህንን በደንብ እናውቃለን። መልካም ነገር አይዳረስም። መልካም ነገር ሰምተን እኛም ለሌላው ሰው ለመናገር አንቸኩልም። የሆነ ውስጣችን የሚያስቸኩል ነገር የለም። የሆነ ክፉ ነገር ስንሰማ ግን ያንን ለሌላ ሰው ለመንገር ውስጣችን የሚያቻኩል ነገር አለ። በየሚዲያው አንድ ሰው የሆነ ነገር አደረገ ተብሎ እንደው ክፉ ነገር ሲሆን በአንድ ጊዜ ዓለምን ይናኛል። አንድ መነኩሴ ይሄንን አደረገ፣ አንድ ጳጳስ ይሄንን አደረገ፣ አንድ ቄስ ይሄንን አደረገ፣ ከሌ የሚባለው መምህር ይሄንን አደረገ የሚለው ነገር የሰሩት በጎ ስራ ግን አይታይም። የትም አይደርስም። መልካም ነገር፣ መልካም ዜና እኛም ለሰው ለማዳረስ ያን ያህል ፍላጎት የለንም። ያን በቃ እንደው እንደ ኤሊ ነው የሚሄደው። እንደ ኤሊ ክፉ ወሬ ሲሆን ደግሞ እንደው በብርሃን ፍጥነት ነው የሚሰራጨው እና ይሄንን መርሳት የለብንም። ስለዚህ እኛ አንድ የተናገርናት ነገር ሌሎች ሰዎችም ጨማምረውባት ብዙ ሰዎች ልብ ውስጥ ልትገባ ትችላለች። ከኛ አንደበት የወጣው ያ ሐሜት ብዙ ሰዎችን ሊጎዳ ይችላል ማለት ነው እና ይሄንን በጣም ከልባችን ውስጥ ማኖር ያስፈልጋል። ሐሜት የፍቅር ተቃዋሚ ነው። በብዙ ሰዎች ልብ ውስጥ ጥላቻን ሊዘራ የሚችል ነው ማለት ነው። ይሄ እንግዲህ ከባት ያበሳነትን በተመለከተም ቅድም ስናነሳ ነበርና ከዛው ጋር የተያያዘ አሁንም ሐሜተኝነትን እንግዲህ በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በጎችን በቀኙ ፍየሎችን በግራው እንደሚያቆም ነግሮናል እና ያንን አባቶቻችን በተረጎሙበት ክፍል ለምንድን ነው ኃጥአንን በፍየል ጻድቃንን በበጎች የመሰለው የሚለውን አንዱን እንኳን ብናነሳ ፍየል ሀፍረቷን በላቷ አትሸፍንም። ላቷ ወደ ላይ ነው። በግ ሀፍረቷን በላቷ ትሸፍናለች። ያ ማለት እንግዲህ ጻድቃን የራሳቸውን በደል በንስሐ የባልንጀራቸውን በደል በትዕግስት ይሸፍናሉ። ኃጥአን ግን እንደዛ አይደሉም። የራሳቸውን በንስሐ የባልንጀራቸውን ደግሞ በትዕግስት አይሸፍኑም እና ይሄ ሐሜተኛነት የፍየል ጠባይ ነው። የባልንጀራን በደል በትዕግስት አለመሸፈን ልክ ሀፍረቷን በላቷ እንደማትሸፍን እንደ ፍየል መሆን ነው። አንዱ እንግዲህ ጌታችን ኢየሱስ ክርስቶስ ኃጥአንን በፍየል የመሰለበት ምክንያት አባቶቻችን የሚተረጉሙት በዚህ መንገድ ነውና ስለዚህ ይሄ ከባት ያበሳነት ያስፈልጋል። የሰውን በደል ለመናገር አለመቸኮል፣ እንደው የሰማነው ክፉ ነገር ካለ በፍቅር መያዝ ያስፈልጋል ማለት ነው። ሌላው ስለ ሐሜት ስንነጋገር ሐሜት የውስጥ ጸጥታን ያደፈርሳል። ቅድም እንዳልነው ገና የሆነ የሐሜት እገሌ እንዲህ አደረገ፣ እገሊት እንደዚህ አደረገች የሚለውን ወሬ ከሰማንበት ቅጽበት ጀምሮ ውስጣችን የሚሰማንን ነገር እናንተው ታውቁታላችሁ። በቃ
በቃ ይሄ ታወከ ማዕበል ነው የሚነሳው ማለት ነው ውስጣችን። እና ለዛ ነው ለመውጣትም እኮ የሚቸኩለው። ሐሜት የውስጥን ጸጥታ ያደፈርሳል። ስለዛ የሰማነው ነገር ውስጣችንን ይረብሸናል። ብዙ ነገር እንጠይቃለን። እንዴት እንደዚህ ያደርጋል? እንዴት እንደዚህ ታደርጋለች እንላለን። ወደ ፍርድ ይወስደናል። በዛ ሰው ላይ እንፈርድበታለን። እንደዚህ ሆኖ እንላለን። ያ ሁሉ አሁን አይናችንን ከራሳችን ላይ አንስቶ ማየት፣ መመልከት፣ ማሰብ የሚገባን ቦታ ላይ እንዳንሆን ያደርገናል። ውስጥን ያደፈርሳል። የውስጥን ጸጥታ ያውካል። ያ ማለት ምንድነው? ጣዕመ ጸሎትን ያጠፋል ማለት ነው እና የውስጥ መረጋጋትን ይነካል። ሌላው ሐሜት በወንድም ላይ መፍረድ ነው። ከዚሁ ጋር የተያያዘ እንግዲህ ሐዋርያው ያዕቆብ በምዕራፍ 4 ቁጥር 11 ላይ ስለ ሐሜት ሲነግረን ምንድን ያለን? ወንድሞች እርስ በርሳችሁ አትተማሙ። በቃ ይሄ ለክርስቲያን የሚገባ ነገር አይደለም። ወንድሞች እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። ለምን? የእግዚአብሔር ሕግ ፍቅር ነው ብለናል። እግዚአብሔርን መውደድ ባልንጀራን መውደድ ነው እና ወንድምን ማማት ፍቅርን ይቃወማል ብለናል። የእግዚአብሔርን ሕግ ይቃወማል፣ በሕግ ይፈርዳል። ሕግን ያማል ማለት ሕግን ይቃወማል፣ የእግዚአብሔርን ሕግ ይቃወማል። በሕግ ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለም። እኛ ሕግን ፈጻሚዎች ነን እንጂ በሕግ ላይ የምንፈርድ ወይም ሕግን የምንቃወም አይደለም። ምክንያቱም ሕግን የሚቃወምማ በሕጉ ይቀጣል አይደለ? ሕጉ ራሱ ሕግ ፈራጅ ስለሆነ ሕግ ቀጭ ስለሆነ እና ሕግን የሚሰጥና የሚፈርድ ግን አንድ ነው። እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ ይለናል። እና ይሄ የሚገስጽ ጥሩ ጥያቄ ነው ክርስቲያኖች። እና በሌላው ላይ የምትፈርድ አንተ ማን ሆነን የፈረደው? በዛ ሰው ቦታ ብንሆን እኛስ ያንን አናደርገውም ነበር ወይ? ከዛ ሰው በላይ ብዙ ኃጢአት ብዙ በደል አልፈጸምንም ወይ? ስለዚህ ሁላችንም ከፍርድ በታች ነን። ሚውት አድርጎላቸው ሁላችንም ከፍርድ በታች ነን። የእግዚአብሔር ምሕረት ካልከለከለን በቀር ሁላችንም ለፍርድ የተገባን። ስለዚህ ማነህ አንተ የሚለው ራሱ ከሐሜት የሚጠብቅ የወቀሳ ቃል ነው። እንግዲህ እነዚህ አሁን ስለ ሐሜት ሌሎችም ብዙ ነገሮችን ልናነሳ እንችላለን። ለዚህ ነው መጽሐፍ ቅዱስ አጥብቆ ከሐሜት እንድንርቅ የሚነግረን። በዋናነት ሐሜት ፍቅርን ስለሚቃወም ያ የሐሜት ወሬ ሰምተን ያቀበል ነው ሰምተን የተሳተፍንበት ወይም ደግሞ እኛ ራሳችንም ያመነጨ ነው ሐሜት በብዙ ሰዎች ልብ ውስጥ ጥላቻን ሊዘራ ስለሚችል፣ ሰዎች ስለሚጎዳ፣ የታሙትን ሰዎች ደግሞ ከድህነት ውጭ ሊያደርጋቸው ስለሚችል፣ እንቅፋት ስለሚሆንባቸው፣ ስለዚህ ከሐሜት እንድንጠበቅ መጻሕፍት አበክረው ይነግሩናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ይላል። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይለናል። እንግዲህ ተመልከቱ፣ አሁን የተጠራንበት ዓላማ ለመዳን ነው፣ በእርሱ ለማደግ ነው እና ይሄ ከዚህ ከሐሜቱ፣ ከቅናቱ፣ ከተንኮሉ፣ ከክፋቱ እኮ እጅግ የሚሻል ህይወት ነበረልን፣ የተቀመጠልን እኮ እጅግ የሚሻል ህይወት ነው እና ያ ምንድነው? በቃ ያንን የቃሉን ወተት፣ ንጹሑን ወተት እየተጋትን ማደግ በእርሱ ማደግ እና የጌታን ቸርነት እየቀመስን በጌታ ቸርነት ውስጥ መኖር፣ በምህረት ውስጥ መኖር፣ በሱ ፍቅር ውስጥ መኖር የተጠራ ነው። ለዛ ነው እና ይሄ ምን ይሰራልናል? አሁን ይሄ የኃጢአቱ ህይወት፣ የክፋቱ፣ የተንኮሉ፣ የግብዝነቱ፣ የሐሜቱ እገሌ እንዲያደረገ እገሊት እንደዚህ ያደረገች የሚለው ህይወት ለእኛ ለክርስቲያን የሚመጥን ህይወት አይደለም እና ከዚህ እንድንወጣ ቅዱስ ጴጥሮስ ይመክረናል። ቅዱስ ዳዊትም እንዲህ ያለውን የሐሜት ህይወት ማስወገድ ብቻ ሳይሆን ሐሜተኛን ራሱ
ከሱ እንደሚያርቀው እንዲህ ይላል፣ በዓይኔ ፊት ክፉ ነገርን አላኖርኩም። እንግዲህ ስለ ሐሜትም ስናነሳ ቅዱሳት መጻሕፍት በዙሪያ ያለውንም ስንመለከት ሐሜት ከክፋት ጋር ተያይዞ ነው የምናየው። በዓይኔ ፊት ክፉ ነገርን አላኖርኩም፣ በአመፃ የሚያደርጉትን ጠላሁ፣ ጠማማ ልብም አልተከተለኝም። የሐሜት ምንጩ ልብ ነውና ጠማማ ልብም አልተከተለኝም። ክፉ ከእኔ በራቀ ጊዜ አላወኩም፣ ባልንጀራው በስውር የሚያማን እርሱን አሳደርኩት እና በስውር የሚያማን እሱን አሳደርኩት። በዓይኑ ትዕቢተኛ የሆነውን ልቡ የሚሳሳውን ከኔ ጋር አይተባበርም ይላል። ስለዚህ እንደዚህ ከኃጢአት ሕይወት መለየት ያስፈልጋል። ሐሜትን ከሚያዘወትሩ ሰዎች መለየት ያስፈልጋል። ቅዱስ ዳዊትም እንደነገረ እንግዲህ ስለ ሐሜት ምንነት ይህን ያህል ካነሳን እንግዲህ የሐሜት ምንጩ አሁን ቅድምም እንደጠቀስኩት የሐሜት ምንጭ ሐሜት ዝም ብሎ የአንደበት ኃጢአት ብቻ አይደለም። ለዚህ ነው በተራ እየመጣን ያለ ነው። የአንደበት ኃጢአት ዝም ብሎ ምላሳችን አምጥቶ የሚናገረው ከሌላ ከውጭ አምጥቶ የሚናገረው አይደለም። ጆሮአችን በዚህ ሰምቶ በዚህ በአንደበታችን የሚወጣ ነገር አይደለም። ሐሜት እንደሱ አይደለም። ሐሜት ምንጩ ልብ ነው። ሐሜት ብቻ ሳይሆን ከዚህ በኋላ የምናያቸው በአንደበት የሚሰሩ ኃጢአቶች ሁሉ ምንጫቸው ልብ ነው። ለዚህ ነው እንዲሁም በአንደበት የሚሰራ ኃጢአትን በጣም የሚያስፈርድብን። ለምንድን ነው? የሚመነጨው ከኛ ስለሆነ የኛ ነው እና ከውጭ የተጫነብን ነገር አይደለም። ስለዚህ ከውስጥ ያለ በሽታ ከውስጥ ያለ ደዌ ነው ሐሜትን የሚያመነጨው። እና ያ ደዌ ምን ሊሆን ይችላል? ቅድም እንዳልነው የራስን በደል አለመመልከት ሊሆን ይችላል፣ በሰው መፍረድ ሊሆን ይችላል፣ ወይ በልብ ውስጥ ያለ ጥላቻ ሊሆን ይችላል፣ ቅያሜ ሊሆን ይችላል፣ ቅንዓት ሊሆን ይችላል። አሁን ያንን የሚታማውን ሰው በዛ ሰው ላይ ጥላቻ ካለን፣ ቅያሜ ካለን፣ ቅንዓት ካለን በቃ ያደረገውን ነገር ነው መልካምን ቢያደርግ ያ መልካሙ ነገር መልካም ሆኖ ስለማይታይ እንደዚህ ያደረገ ብለን በክፋት ተርጉመን ነው የምንናገረው። እና ወይም ደግሞ ትንሽ ነገር ሲያደርግ ደግሞ አጋንን ልንናገር እንችላለን፣ ጨምረን ልንናገር እንችላለን። እና ያኛ አጋንን የተናገርነው ነገር ደግሞ ሌላ ሰው ጆሮ ጋር ሲደርስ ደግሞ ተባስቶ ይሄዳል፣ እየተባዛ ይሄዳል ማለት ነው። እና ይሄ ሁሉ ምንድነው? ከልብ የሚመነጭ ነው። አሁን በልባችን ውስጥ ያለ ጥላቻ፣ ቅያሜ፣ ቅናት እንዲህ ያሉ ክፉ ነገሮች ሊሆን ይችላሉ ያንን የሚያመነጩት። ወይም ደግሞ ይህን ያህል በጣም የጠነከረ ክፉ ነገርን በልባችን ውስጥ ባይኖር የፍቅር መጉደልም ሊሆን ይችላል ማለት ነው። እና ባልንጀራችን እንደ ራሳችን አድርገን ብንወድ እንደ ወንጌሉ ቃል ማለት ነው። ባልንጀራህን እንደ ራስህ አድርገህ ውደድ የሚለው መሰረታዊ ወርቃማ የክርስቲያን መመሪያ ነው፣ ሕግ ነው። እና እንደ ራሳችን አድርገን ብንወደው ልናማው አንችልም። ምክንያቱም ቅድም እንዳነሳ ነው ሐሜትነቱን ክፋቱን የምናውቀው በታማው ሰው ቦታ ራሳችንን አስቀምጠን ስንመለከት ነው። እና ስለዚህ የፍቅር መጉደል ነው ሐሜት። በልባችን ውስጥ ፍቅር ስለሌለ ነው እንደ ራሳችን የምንወደውን ሰው ልናማው አንችልም። ስለዚህ ሌሎችም ነገሮች ሊሆኑ ይችላሉ። በልባችን ውስጥ ብቻ ያለ አንድ ክፉ ነገር፣ በልባችን ውስጥ ያለ አንድ ክፉ ደዌ ነው ይህን እንደዚህ ያለ ነገር የሚያመነጨው። እና ለዚህ ነው ጌታችን ኢየሱስ ክርስቶስ ይህንን ግልጽ አድርጎ ነግሮናል። ከአፍ የሚወጣ ግን ከልብ ይወጣል። ስለዚህ ይሄ ግልጽ ትምህርት ነው። ከአንደበት የሚነገር ነገር፣ በአፍ የሚነገር ነገር ዝም ብሎ ከአፍ የሚወጣ አይደለም። ከአፍ የሚወጣ ከልብ ይወጣል። እና አፍ የሚናገረው በልብ ያለው ነው። ሰውን የሚያረክሰው ያ ነው። ስለዚህ በአንደበታችን የምንናገረው ነገር ለምንድን ነው የሚያረክሰን ካልን ከልባችን ስለሚመነጭ፣ ልብ ደግሞ የማንነታችን ማዕከል ስለሆነ፣ ልብ ሁልጊዜ ደጋግመን እንዳነሳ ነው ያ መቅደስ ነው፣ ቅድስተ ቅዱሳን ነው፣ ዋናው ማንነታችን ያለበት ነው። እና ከልብ የሚወጣ ነገር፣ በልብ ያለ ነገር ሰውን ያረክሰዋል። ስለዚህ ያ በአንደበት የሚነገረው ከልብ የተረፈ። ለዚህ ነው ጌታችን ሰውን የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል። እነዚህ ሁሉ በአንደበት የሚገለጡ ነገሮች ከልብ የሚመነጩ ናቸው። ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እና 19 ላይ ጌታችን ይህንን ተናግሯል። በትንቢተ ኤርምያስ ምዕራፍ 17 ቁጥር 9 እና 10 ላይ የሰው ልብ ከሁሉ ይልቅ
በግዕዝ ያው የኛ ትርጓሜ ላይ ጥልቅ ይላል። ያው ዕብራይስጡ ተንኮለኛ እጅግም ክፉ ነው ይላል። ልብ በሉ፣ የሰው ልብ ከሁሉ ይልቅ ተንኮለኛና እጅግም ክፉ ነው። እጅግም ክፉ ነው፣ ማንስ ያውቀዋል ይላል። እኔ እግዚአብሔር ለሰው ሁሉ እንደ መንገዱና እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ስለዚህ ይሄ እግዚአብሔር ለእያንዳንዳችን እንደ ስራችን ዋጋችንን ሲሰጥ እንደ ሰው በውጭ ያለውን አይቶ አይደለም፣ ልባችንን ፈትሾ ኩላሊታችንን መርምሮ ነው እና እንደ ስራው ፍሬ እሰጥ ዘንድ ልብን እመለከታለሁ፣ ልብን እመረምራለሁ፣ ኩላሊትን እፈትናለሁ ብሏል። ስለዚህ ልብን፣ አይምሮን፣ ህሊናን መርምሮ ነው እግዚአብሔር የሚፈርደው። ለምን? ልብ የሁሉ ነገር መገኛ ነው። ማንስ ያውቀዋል ተብሏል። ከእግዚአብሔር በቀር ወደ ልባችን የሚገባ ልባችንን ሊመረምር የሚችል በልባችን ውስጥ ያለውን ሊያይ የሚችል ማንም የለም። ማንስ ያውቀዋል? ግን የሰው ልብ እዚሁ በትንቢተ ኤርምያስ ላይ እንደተነገረው ብዙ ጊዜ ግን የተንኮል የክፋት መከማቻ መዝገብ ሆነ። የእግዚአብሔር መቅደስ የተመስጦ፣ የጸሎት፣ የፍቅር፣ የንጽህና፣ የትዕግስት፣ የሰላም ቤት ነበር እንዲሆን የሚያስፈልገው። ግን ያው ኤርምያስም እንደነገረን፣ ነቢዩ እንደነገረን ጥልቅ፣ ተንኮለኛ፣ እጅግም ክፉ ነው። እግዚአብሔር ከዚህ ይሰውራል። ስለዚህ ልባችን እንደዚህ ሲሆን ነው ከልብ የሚመነጩ ናቸው። ሐሜትም በልብ ውስጥ ፍቅር ሲጎድል ወይም በልብ ውስጥ ክፋት ሲያድር የሚወጣ ነው። እንደ ተራ የአንደበት ኃጢአት ብቻ እንዳናየው ነው ይህንን የምናነሳው። ለሌሎችም የአንደበት ኃጢአቶች ይህንን መልእክት እንድንይዝ ያስፈልጋል ማለት ነው። አሁን ብዙ ጊዜ የሚነሳ ጥያቄ እንግዲህ አለ አሁን ስለ ሐሜት ስንነጋገር። ምክንያቱም አሁን ሐሜት በጣም እንግዲህ ሁላችን የምንስትበት ኃጢአት የሚያደርገው ለምንድን ነው? በወሬ መካከል ሰርጎ የሚገባ ኃጢአት ስለሆነ ነው። እና ከሰው ጋር ቁጭ ብለን ስንነጋገር የሆነ ሰዓት ላይ ያ ንግግር፣ ያ ወሬ፣ ያ ውይይት ዘሎ ወደ ሐሜት ሊሻገር ይችላል። ምክንያቱም ማንም ሰው እያወራ አሁን እስቲ እንማ በቃ ሐሜት ሊጀመር ነው ብሎ ሐሜትን በፊሽካ የሚጀምር የለም። ሐሜት ያው በወሬ መካከል ሰርጎ የሚገባ ነው እና ብዙ ጊዜ መሀል ላይ ነው የምንነቃው ማለት ነው። ሰው እያማን ነው እንዲህ ወደሚል ነገር የምንመጣው እና አንዳንድ ጊዜም ደግሞ እንደዚህ ማለት ሐሜት ነው የሚል ጥያቄ እናነሳለን እና ማማት አለማማታችንን ራሱ የምንለይበት ሚዛን ጥርት ብሎ ለብዙ ጊዜው በውስጣችን ስለማናየው ስለማንመለከተው እንቸገራለን እና ይህንን ጥያቄ ያነሳ ነው ለዛ ነው። ምናልባት ትንሽ ከረዳን ማለት ነው። ይህንን ማወቅ በጣም አስፈላጊ ነው። ወደ መፍትሄውም የሚያንደረድረን ይሄ ነው። የሰውን ስም ማንሳት በራሱ ሐሜት አይደለም፣ ሐሜት ሊሆን አይችልም። ምክንያቱም አንዳንድ ጊዜ የሰውን ስም ማንሳት አስፈላጊ የሚሆንበት ጊዜ ሊኖር ይችላል። ስለዚህ ሐሜትን የምንለየው የሰውን ስም አነሳው እንዴ የሚለውን ጥያቄ በመጠየቅ አይደለም። ከሱ የተሻለው ጥያቄ ምንድነው? እነዚህ አሁን እዚህ ጋር 3 የተቀመጡ ጥያቄዎች አሉ። ለምንድነው የዚህን ሰው ስም ያነሳው? ለምን የሚለው ዓላማው ምንድነው? መጨረሻ ላይ ምን እንዲሆን ነው የምፈልገው? ራሱ ሲጀመርስ ጉዳዩ ማንሳት ያስፈልጋል እና ያየነውን የሰማነውን ነገር ሁሉ እኮ መናገር አያስፈልግም እኮ እዚት ነሰሰሪ በቃና ያየነውን የሰማነውን ነገር ሁሉ እኛም እንዳየ እንደሰማ መዘርገፍ የለብንም እኮ። ምንድነው ነሰሲቲው የሚለውን ነገር መጠየቅ ነው የመጀመሪያው። ለምን የሚለው ጥያቄ አንዱ ትልቁ ጥያቄ እና እንደው አሁን መናገር እንኳን ቢኖርብን ዓላማ ይዘን ነው የምንናገረው ማለት ነው። ያ ዓላማም ደግሞ ግልጽ የሆነ ዓላማ ነው። ያ ዓላማ ደግሞ የፍቅር ዓላማ ነው መሆን ያለበት። ለዚህ ነው አሁን የሰውን ስም ማንሳት ሰው እገሌ እንዲህ ያደረገ ማለት በራሱ ኃጢአት ላይሆን ይችላል ያልነው። አብዛኛውን ጊዜ በእርግጥ የሰውን ስም የምናነሳበት ምክንያት ሐሜት ቢሆንም ግን ትክክለኛው መለኪያ ግን የሰውን ስም አነሳው እንደ የሚለው አይደለም።
ለምንድን ነው ያነሳሁት የሚለው ነው። ዓላማዬ ምንድን ነው? በእርግጠኝነት ባለ ጉዳዩ እንዲድን፣ እንዲቃና፣ እንዲመከር ነው የዛን ሰው ስም አንስቼ ከሌ እንዲህ ያደረገ ከሊት እንደዚህ ያደረገች ያልኩት የሚለውን አጥርቶ ማየት ያስፈልጋል። ለምን የሚለው እና ብዙ ጊዜ የቅድም አሁን እዚህ ሁለተኛ ረድፍ ላይ ያነሳ ነው ምንም ነሰሲቲ የለውም። በቃ የአንድን ሰው ስም አንስተን ዓላማ የለውም። በቃ ምን አስፈላጊ አይደለም። ያንን አለማውራት አለመናገር እንችላለን። ምንም ዓላማ የለውም። ዓላማ የሌለው ነገር ስለሆነ ሁልጊዜ እኛ ያለ ዓላማ የተናገርነውን ነገር ደግሞ ለራሱ ዓላማ የሚጠቀምበት ደግሞ ባላጋራ አለ። ስለዚህ እኛ በዓላማ አስበን ካልተናገርን ያቺ ከአንደበታችን የወጣችውን ነገር ግን ለክፋት የሚጠቀምበት ደግሞ ባላጋራ አለን እና ስለዚህ መጀመሪያ ለምን የሚለው ነው። ሁለተኛ ለማን ነው። አሁን ከተናገርንም ለማን ነው መናገር ያለብን? አጠገባችን ላለ ጓደኛችን መናገር ያስፈልጋል። ለምን እና የምንናገረው ስለማን ነው የሚለው ሌላ ሁለተኛው በጣም ክሪቲካል የሆነ በጣም አስፈላጊ ጥያቄ። ምክንያቱም የሰውን ስም ስናነሳ የምንናገረው ለማን ነው የሚለው ሁለተኛው ትልቁ መስፈርት ነው። ለትክክለኛ ሰው ብቻ መናገር ስላለብን ከተናገርንም ማለት ቅድም እንዳነሳ ነው ዓላማ ያ ሰው እንዲታነጽ፣ እንዲቃና፣ ከጥፋቱ እንዲመለስ ከሆነ ማረም፣ መምከር የሚችል ሰው መሆን አለበት። ያ ሰው የምንነግረው ሰው ከፈራጅነት ነፃ ሆኖ የምንነግረውን ነገር መቀበል መያዝ የሚችል ሰው መሆን አለበት ማለት ነው። የምንነግረው ደግሞ ችግር ፈቺ አካል ሲሆን እንጂ ዝም ብሎ የችግሩ ሌላ አካል የሚሆን ከሆነ መንገሩ ምን ያስፈልጋል? ምክንያቱም የዛንም ሰው ሕሊና መጉዳት ነው የሚሆነው እና በቃ ችግሩ መፍታት የሚችል አቅም ያለው ማረም፣ መምከር የሚችል ተደማጭነት ያለው አካል ከሆነ ለማን የሚለው እዛ እነዚህን ጥያቄዎች የሚመልስልን ይሆናል። ሌላው ሶስተኛው ብዙ ጊዜ የምንዘነጋው ምንድነው? ጊዜ ውስጥ ትክክለኛ ነው ወይ? መናገር ካለብን ምቹ ጊዜ መርጠናል። ምክንያቱም ያው ሁሉ ጊዜ የሰውን ስም ስናነሳ ከርህራሄና ከፍቅር ጋር ከሆነ ለዛ ሰው እያሰብን ነው ማለት ነው የዛን ሰው ስም የምናነሳው። ስለዚህ ለዛ ሰው ስሜት እንጨነቃለን፣ ራሳችን በዛ ሰው ቦታ እናደርጋለን፣ ምቹ ጊዜ እንፈልግለታለን። ያ ሰው መስማት የሚችልበት፣ መለወጥ የሚችልበት፣ መመከር የሚችልበት ጊዜው ሲሆን ብቻ እንናገራለን። ጊዜው ካልሆነ መናገር አስፈላጊ አይደለም። ጊዜው ትክክለኛ ነው ከሚለው ጋር አብሮ ቅድሚያ እኛ ስለብቻ ማናገር ያስፈልጋል ወይ? ብዙ ጊዜ የወላችሁ አንድን ሰው ለብቻ ጠርተን ማናገር እየቻልን በሰው ፊት ስናናግረው ወደ ምን ይቀየራል ማለት ነው? ያ ሰው ዲፌንሲቭ ሞድ ውስጥ ይገባል። የሁላችንም ጠባይ ነው። ምክንያቱም ሰው በተሰበሰበበት መሃል እንዲህ አድርገሃል ተብለን ሲነገረን ምንድነው አታክ እንደተደረግን ነው ምን አይምሯችን የሚያስበው። ስለዚህ ራስን ወደ መከላከል ነው ያ ሰው የሚገባው። ጥፋቱን ወደ ማመን፣ ወደ መመለስ ሊመጣ አይችልም። ጆሮ ሊሰጠን አይችልም፣ ሊያዳምጠን አይችልም። እና ብዙ ሰው መመለስ እየቻልን እንዳይመለስ የምናደርገው እልህ ውስጥ እንዲገባ የምናደርገው ምንድነው? በሰው ፊት እያደረግን በሰው ፊት ሚስት ባሏን ሰው በተሰበሰበበት መሃል ትናገራለች። ባል ሚስቱን እንደዚሁ ሰው በተሰበሰበበት፣ ጓደኛው ሌሎች ጓደኞች በተሰበሰቡበት እና ይሄ ምቹ ጊዜን መፈለግ ያስፈልጋል። የሆነ ነገር ካየን እዛው ችግሩ የተፈጠረበት ቦታ እኮ የግድ መናገር የለብንም። አውለን አሳድረን ምቹ ጊዜ መርጠን እኮ ማናገር ይቻላል። ሰው መስማት በሚችልበት ሰዓት ለብቻው አድርገን ብናናገረው የምንናገረው መልእክት የምንናገርበትን ዓላማ ይረዳል ማለት ነው። እና ብቻውን ሲሆን በጣም መፍትሄ ያመጣል። ጌታችን ኢየሱስ ክርስቶስም በወንጌል የነገረን ይሄንን ነው። ወንድም ቢበድልህ አስቀድመህ ብቻውን አድርገህ ንገረው እና ይሄ ትክክለኛ ጊዜን መምረጥ ያልነው ይሄንን ነው። እና ለሌላ ሰው ከመናገራችን በፊት አስቀድመን ብቻውን ማናገር ያስፈልግ ነበር ወይ እንችል ነበር የሚለው ነገር መጠየቅ ያስፈልጋል። ሌላው እንግዲህ ከሐሜት አንዱ የምንጠበቅበትም ጥያቄ ባለጉዳዩ በአካል ቢኖር
አሁን እየተናገርን ያለነውን ነገር እንናገረዋለን ወይ ነው ድፍረቱ አለን ወይ? ያ ሰው በአካል ቢኖር ይህንን ሁሉ ጊዜ መጠየቅ ያስፈልጋል። እና ከብዙ የሐሜት ወሬዎች የሚጠብቀን ይሄ ነው። እና ምክንያቱም ብዙ ጊዜ ስለ ሌላ ሰው የምንናገረው ያ ሰው በሌለበት ነው። እና ስለ ራሱ መናገር በሌለበት ሰዓት ነው የዛን ሰው ስም አንስተን የምንናገረው። እና ባለጉዳዩ በአካል ቢኖር ይህንን ነገር እናገረው ነበር ወይ ብሎ መጠየቅ ያስፈልጋል። ይሄ ጥያቄ በእርግጥ ሁሉም ላይ የሚሰራ አይደለም። አሁን ቅድም እንዳልነው ለብቻ እሱን አናግረን በዛ መፍትሄ ካልተገኘ ለምሳሌ ለመምህረ ንስሐ ለካህን መናገር ቢያስፈልገን አሁንም ዓላማችን ያ ሰው እንዲታረም፣ እንዲታነጽ፣ እንዲመከር፣ እንዲመለስ እስከሆነ ድረስ ያ ይቻላል። ዓላማችን ፍቅር እስከሆነ ድረስ አሁን እና ያንን አሁን ለካህኑ የምንነግረው ነገር ባለጉዳዩ በአካል ቢኖር ማንናገረው ነገር ሊሆን ይችላል። ምክንያቱም ያው እርስ በርስ የሚያጋጭ ነገር ስለሚሆን ይህንን ጥያቄ የምንጠይቀው ግን ዝም ብለን በተሰበሰብንበት መሀል በሐሜት ዝም ብለን የሰውን ስም የምናነሳበትን ጉዳይ ማለት ነው። እና ሌላው መጨረሻው ላይ የተቀመጠው ነጥብ ስለ ባለ ጉዳዩ ካወራሁት በላይ ስለ እርሱ ጸልዬለታለሁ የሚለው ሌላ ትልቁ ክርስቲያናዊ ጥያቄ ነው መጠየቅ የሚገባል። ስለዛ ሰው ለሌሎች ሰዎች ከማውራታችን በፊት ስለዛ ሰው ከእግዚአብሔር ጋር ብንነጋገር ምን አለ? ወደ እግዚአብሔር ብንጸልይ ምን አለ? እና ለእግዚአብሔር ብናመለክት ምን አለ? እና ያው ለእግዚአብሔር ስለሌላ ሰው ብንናገር ሐሜት አይሆንብንም። ስለዛ ሰው ግን ለሌላ ሰው ብንናገር ሐሜት ይሆንብናል። ስለዚህ ስለ ባለ ጉዳዩ ከማውራት ለባለ ጉዳዩ መጸለይ እሱም በጣም አንድ ትልቅ መፍትሄ ነው ማለት ነው። እና ይሄንን እንግዲህ ወደ መፍትሄውም እየወሰደን ያለ ነው። ግን እዚሁ ላይ ትልቁ ጥያቄያችን ግን ምንድነው? ሐሜት መሆኑን በምን አውቃለሁ ለሚለው እነዚህን 3 መሰረታዊ ጥያቄዎች መጠየቅ፣ ከዚሁ ጋር አያይዘን ባለ ጉዳዩ በአካል ቢኖር የሚለውን ጥያቄ መጠየቅ፣ ጸልዬለታለሁ ወይ ብለን መጠየቅ ያስፈልጋል ማለት ነው። ስለዚህ ወደ መፍትሄ እንሂድና አንዳንድ ከቅዱሳን አባቶቻችንም ሐሜትን በተመለከተ የተሰጡን መፍትሄዎች 1 3 4 መፍትሄዎች እናይና ትምህርታችንን እንጠቀልላለን። የመጀመሪያው እንግዲህ አሁን ሐሜትን ስንመለከት የሐሜት ምንጭ ልንሆን እንችላለን ብለናል ቅድም። ተሳታፊ ልንሆን እንችላለን። እንግዲህ ተሳታፊ ማለት ሐሜት ሲነገር መስማት ሊሆን ይችላል፣ ወይም ደግሞ ሰምተን ማዳረስ ሊሆን ይችላል። እንግዲህ ተስፋ የማደርገው ያው የሐሜት አመንጮች አይደለንም። እዛ ከደረስን በጣም ርቀን ጠፍተናል ማለት ነው። ከሱ መመለስ አለብን። ብዙ ጊዜ ግን ያው የምንቸገረው ምንድነው? የሐሜት ተሳታፊ መሆን ነው። ስለዚህ መፍትሄው ላይ መጀመሪያ ያስቀደምኩትም ከዛ አኳያ ነው። ስለዚህ የመጀመሪያው እንግዲህ ከሐሜት ራስን ለማንጻት ለሐሜት ጆሮን መድፈን፣ አንደበት መከልከል ያስፈልጋል ማለት ነው። ተሳታፊ አለመሆን እንግዲህ አባ ዋግሪስ ኖስቲኮስ በሚባለው መጽሐፉ ላይ ይህንን ይመክረናል። ስለ ሌሎች ክፉ ለሚያወሩልህ ሰዎች አንደበትህን ከልክል ይላል። አንደበትህን ዝጋ። ይህንን ስታነቡት ምናልባት አንደበትን የሚለው በስህተት የገባ ከመስሏችሁ ከሆነ ማለት ነው። በስህተት የገባ አይደለም። እና ለሚያወሩሉ ሰዎች ያው የሚባለው ምንድን ነበር? ጆሮውን ዝጋ ነው አይደለም? እሱ ግን እያለን ያለው ለሚያወሩሉ ሰዎች አንደበትህን ከልክል። ምክንያቱም ቅድም ያልነውን ነገር እንዳትረሱ። ሐሜት ወደ ውስጥ ሲገባ ጠባዩ ምንድነው? በጆሮ የገባው በአፍ ለመውጣት ነው የሚቸኩለው። የሚያስቸኩል ነገር አለ፣ የሚያጣድፍ ነገር አለ። ገሌ እንዲህ ያደረገ እንዲህ ሲያደርግ አየሁት፣ አቤት ዛሬ ያየሁት ጉድ። በቃ ይሄንን እንደው መቸኮላል። ስለ ሌሎች ክፉ ለሚያወሩሉ ሰዎች አንደበትን ዝጋ። ብዙዎች ሲወቅሱ ወይም ሲከሱ አትደነቅ። ይህ ከአጋንንት የሚመጣ ፈተና ነው። እውቀት ያለው ልባም፣ ይሄ የመጽሐፉ ስያሜ ነው። እንደዚህ እያለ ስለሚናገር ነው ግኖስቲኮስ የተባለው። እና ልባም ሰው
ግን በፈቃዱ ባይሆንም እንኳን ከጥላቻና ከቂም ነፃ መሆን ይገባል። አንዳንድ ጊዜ ከዛ ራሳችን እንኳን ማውጣት በማንችልበት ሁኔታ ሆነን እንኳን ከቂም ከጥላቻ ልባችንን ማንጻት ይሄ ምርጫ የሌለው ነገር ነው እና እነዚህ ናቸው አሁን ምክንያቱም አሁን ቅድም እንዳነሳ ነው ተመልከቱ የሆነ ሰዎች ክፉ ነገር ሲነግሩን ወደ ውስጣችን የሚገባው ቂምና ጥላቻ እና ያ ደግሞ በአንደበት ሐሜት ሆኖ መውጣት አይቀርም። ስለዚህ ይሄ ከዚህ ውስጥ ራሳችንን ማውጣት አለብን። ልባም ሰው ራሱን ከዚህ ነፃ ያደርጋል፣ ልቡን ከዚህ ነፃ ያደርጋል። ስለሌሎች ክፉ ሲያወሩልህ አንደበትን ከልክል፣ አንደበትን ዝጋ፣ ተሳታፊ አትሁን ነው። ስለዚህ ያው ሐሜት በሚታማበት ቦታ ላይ ብንችል ያንን የሐሜት ወሬ ማስቆም የምንደመጥበት አይነት ቦታ ላይ ከሆነን ማለት ነው። በዛም ያሉት ሰዎች የሚሰሙ ከሆኑ ማስቆም፣ ርዕስ ማስቀየር ደግሞ ካልቻልን ደግሞ እኛ ከዛ ውስጥ ራሳችንን ማግለል ማውጣት ያስፈልጋል እና ጆሮን መከልከል፣ አንደበትን መከልከል ያስፈልጋል። ሌላ ሁለተኛ ብዙ አባቶቻችን ያው ደግሞ ደጋግመው የሚመክሩን ይሄ ብዙ ከማውራት መቆጠብ ነው። ያው የአንደበት ኃጢአትን የሚያመጣው ያልተገራ ምላስ ነው፣ ያልተገራ አንደበት ነው። አንደበትን ልቅ ስናደርገው ወይም የሚቆጣጠረው የሚይዘው ነገር ሳናበጅለት ስንቀር ያው በውስጥ ያለውን የመጣውን ነገር ሁሉ ይገልጣል፣ ይናገራል። እንግዲህ በየደረጃ ነው ኃጢአትን ማስቆም ያለብን ብለን ባለፈው አንስተናል። መጀመሪያ መታገል ያለብን በልባችን ውስጥ በህሊናችን ውስጥ ኃጢአት ቦታ እንዳያገኝ ነው፣ ከልባችን ላይ ነቅለን ማጥፋት ነው። ግን ከዛ ያመለጠው ደግሞ አንደበታችን ላይ መያዝ አለበት። ስለዚህ ይሄ ወደ አእምሯችን የመጣውን ሐሳብ ሁሉ በአንደበታችን መናገር መግለጥ የለብንም። አሁን የመጣለትን የሚናገር ሰው ለአንደበቱ መዝጊያ የማያበጅ የማይቆጣጠር ሰው አንደበቱን የማይቆጣጠር ሰው ብዙ ጊዜ ለአንደበት ኃጢአት ይጋለጣል ማለት ነው። ስለዚህ ብዙ ከማውራት መቆጠብ፣ ዝምታን መለማመድ ያው ከእንደዚህ አይነት ኃጢአቶች ይጠብቀናል። እንግዲህ በቅርብ ጊዜ ያነበብነው መጽሐፍ ሰዋስው የሚለው ዘላደር ኦፍ ዲቫይን አሴንት ቅዱስ ዮሐንስ የጻፈው እዛ እንግዲህ ምዕራፍ 11ኛው ደረጃ ስለዚሁ ነው የሚናገረው። ብዙ ስለማውራት ተካቲቭነስ፣ ብዙ ማውራት ከንቱ ውዳሴ ራሱን የሚያሳይበትና የሚያጌጥበት ዙፋኑ ነው ይለናል። ብዙ ማውራት ያለማስተዋል ምልክት፣ የሐሜት በር ነው ይለናል። ስለዚህ የሐሜት የሚወጣበት የሚገባበት መመላለሻ በሩ ብዙ ማውራት ነው። ወደ ቀልድና ቧልት የሚመራ መንገድ፣ የሐሰት አገልጋይ፣ የልብ ስብራትን ወይም ንስሐን የሚያጠፋ፣ የመንፈስ ዝለትን የሚያመጣ፣ የእንቅልፍ ቀዳሚ፣ ተመስጦን የሚበትን፣ ትጋትንና ንቃትን የሚያጠፋ፣ መንፈሳዊ ቅንዓትን የሚያቀዘቅዝ፣ ጸሎትንም የሚያጨልም ነው ይለናል። እንግዲህ ብዙ ማውራትን ሲገልጽ ቅዱስ ዮሐንስ እና ለዚህ ነው ራስን አንዳንድ ጊዜ መለማመድ፣ ዝም ማለትም መለማመድ ያስፈልጋል። ዝምታ ግን የጸሎት እናት ነች እያለ ደግሞ ዝምታን ደግሞ በብዙ መንገድ ይገልጣታል። ስለዚህ ሁለተኛ መፍትሄ አድርገን የምናስቀምጠው ይሄንን ነው። እንግዲህ በመጀመሪያው ጆሮንም አንደበትን መከልከል፣ ያ ማለት ተሳታፊ፣ ሐሜት ሲታማ ተሳታፊ አለመሆን፣ የዛ የሐሜቱ ተሳታፊ አለመሆን። ሁለተኛ አንደበትን መግራት፣ ብዙ ከማውራት ዝምታ መምረጥ። ሶስተኛ ራስን ማየት ያስፈልጋል። እንዲሁም ብዙ ጊዜ ሰው ሲታማ ልባችን የማይደነግጠው ማንፈራው ለምንድነው? ራስን የማየት ህይወት ስለሚያንሰን ነው እንጂ እገሌ እንደዚህ አደረገ ሲባል ራሱን ሁሉ ጊዜ የሚመለከትና በራሱ ላይ የሚፈርድ ሰው እኔስ እንደዚህ አድርጌ አላውቅም የሚል ጥያቄ ነው አእምሮ ላይ የሚመጣው። እና ይሄ ራስን ማለማመድ ያስፈልጋል። ይሄ በራስ መፍረድ የሚለው አንዱ የቅድስና መንገድ አይደለ? በራስ ላይ መፍረድ። ያንን የሚለማመድ በተለይ ደግሞ በንስሐ ህይወት ውስጥ የሚኖር ሰው
ትልቁ መለማመድ ያለበት ነገር ይሄ በራስ መፍረድ ነው። በራስ መፍረድ ያ ነው እኮ ይሄ እውነተኛ የንስሐ መግባታችን ምልክቱ ዋና መታወቂያው እኮ በራስ ላይ መፍረድ ነው። ምክንያቱም በንስሐ ውስጥ ያለ ሰው ምን ማለት ነው ካልን ስለ ራሱ ኃጢአትና በደል እግዚአብሔርን ደጅ የሚጠና ሰው ነው ማለት ነው። እግዚአብሔርን የሚለማመጥ እግዚአብሔርን የሚለምን ሰው ነው። ስለዚህ ሁሉ ጊዜ የሚፈልገው በቃ ስለ ኃጢአቱ ምህረት ማግኘት ነው እና ከራሱ ላይ አይኑን ማንሳት አይችልም እኮ በእውነተኛ የንስሐ ሕይወት ውስጥ ያለ ሰው እና ይሄ ራስን ማየት በተለይ ከሐሜት በጣም የሚጠብቀን ነገር እሱ እና እንዲያውም የሚታማን ሰው ሲታማ ምንድነው ራሳችን የምናይ ከሆነ እናዝንለታለን። በቃ ራሳችን በዛ ሰው ቦታ አድርገን በራሳችን ላይ እየፈረድን ነው ያንን ሰው የምናየው የምንመለከተውና ለዛ ሰው ርህራሄ ነው የሚሰማን እና ለዛ ነው አሁን ቅድም ያለው ነገር የሚመጣው ማለት ነው። ለዛ ሰው መጸለይ እንጀምራለን። ያንን ሰው በዛ ሰው ህይወት ውስጥ የምናየው ራሳችንን ስለሆነ ማለት ነው። ስለዚህ በራስ መፍረድ ማለት ይሄ ነው እና የሚፈረድበት ሰው ስናይ ራሱ በዛ ሰው ቦታ ውስጥ ራሳችንን ከተን በራሳችን ላይ ያንን ፍርድ እንቀበላለን እና በጣም ወደ ጥልቅ ወደሆነ መንፈሳዊነት የሚመራን የጽድቅ ህይወት ነው። ስለዚህ ይህን በጣም መለማመድ ያስፈልጋል። አሁንም በዚሁ ክፍል ላይ ቅዱስ ዮሐንስ ምን ብሏል? የራሱን ኃጢአት የተገነዘበ ሰው ምላሱን ይገታል። He who has become aware of his sins has controlled his tongue. የራሱን ኃጢአት የሚመለከት ሰው ምላሱን ይገታል። ብዙ የሚናገር ሰው ግን እንደሚገባው ገና ራሱን አላወቀም። በሌላ ሰው ላይ የሚፈርድ ገና እንደሚገባው ራሱን አላወቀም። ራሳችንን ስላላወቀ ነው በሌላ ሰው ላይ የምንፈርደው። ስለዚህ ይህንን ህይወት በጣም መለማመድ ያስፈልጋል። ለዚህ ለሐሜት ብቻ ሳይሆን ለሌሎችም ለብዙ ነገሮች መፍትሄ ነው ራስን ማየት፣ በራስ ላይ መፍረድ። አራተኛ አንደበት በጣም አስቸጋሪ አካል ነው። ሐዋርያው ያዕቆብ ምዕራፍ 3 ላይ ሙሉ ምዕራፍ ሰጥቶ የተናገረው ለዛ ነው። በጣም አስቸጋሪ ህዋስ ነው ለመግራት ማለት ነው። ምክንያቱም ብዙ ጊዜ በአማርኛ ብዙ ተረት አለ። አፍ ሲያመልጥ ራስ ሲመለጥ አይታወቅም የሚል አባባል። ይሄ በቃ አንዴ ከአንደበት ያመለጠ ነገር ከአንደበት የወጣ ነገር የዘመናት ጸጸት እንደሚሆን እናውቀዋለን እና ያልተገራ አንደበት ምክንያቱም ከአንደበታችን የወጡ እኛም ራሳችን አንድ ቅዱስ አባትም እንደዛ ብሏል። በተናገርኩት ነገር ብዙ ጊዜ ተጸጸትኩኝ፣ በዝምታዬ ግን አንድም ቀን ተጸጽቼ አላውቅም ብሏልና በዝምታ ውስጥ ጸጸት የለም። ሁሉ ጊዜ ጸጸታችን የሚመጣው ከየት ነው? ከተናገርነው ነገር አኳያ ነው። እና ለምንድነው ይሄ አንደበታችን በጣም አስቸጋሪ አካል ነው። ሳናስበው የሚያመልጡን ብዙ ነገሮች አሉ እና አንዱ የጸሎታችን ክፍል ነው መሆን ያለበት። ቅዱስ ዳዊት አንዱ የጸሎቱ ክፍል ነው። አቤቱ ለአፌ ጠባቂ ለከንፈሮችም ጽኑ መዝጊያን አኑር ይላል ቅዱስ ዳዊት። ልቤን ወደ ክፉ ነገር አትመልሰው። ቅድም እንዳልኳችሁ ይሄ አንደበትና ልብ ተያይዘው ነው የምናያቸው እስካሁን ድረስ እንግዲህ የምናነሳቸው ጥቅሶች ላይ በአብዛኛው አንድ ላይ ነው ያሉት። ለአፌ ጠባቂ አኑር፣ ለከንፈሮች ጽኑ መዝጊያን አኑር፣ ለአፌ ጠባቂን ስጥ ይላልና ይሄ አንደበታችን ላይ ጠባቂ እንዲኖር ወደ አፋችን የመጣውን ነገር ሁሉ እንዳንናገረው ሌላ ሰው ጆሮ ጋር እንዳይደርስ ቢያንስ እንኳን በህሊናችን እንደታሰበ በዛው እንዲቀር እግዚአብሔር በስውር ያንን ኃጢአት በህሊናችን ያሰብነው በልባችን ያዝነውን ኃጢአት ሰው ጆሮ ጋር ሳይደርስ ሌላ ሰው ሳይጎዳ በስውር እግዚአብሔር እንዲያጠፋልን ይቅር እንዲልልን ለአንደበት ጠባቂ በጣም መለመን ያስፈልጋል። ክርስቲያኖች ምንጎዳዳው መቼስ በአንደበታችን በምንናገረው ነገር አይደል? ትዳር የሚፈርሰው ይኸውችው አንደበት ነች የምታፈርሰው። የልጆቻችንን ሞራላቸውን የምንነካው፣ ቅስማቸው የተሰበረ የምናደርጋቸው በአንደበታችን በምንናገረው ነገር ነው እና ይሄ አንደበት በጣም ከባድ ነገር ነች። በሰው ልብ ውስጥም ተሰንቅሮ የሚቀር
ነጋጠባ ያ ሰው ህሊናውን የሚጎዳውን ነገር ራሱ የምትናገረችው አንደበታችን ነችና እንደው በአንደበታችን ተናግረን ሰውን እንዳናሳዝን በጣም 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 መለመን ያስፈልጋልና አቤቱ ለአፌ ጠባቂ ለከንፈሮችም ጽኑ መዝጊያን አኑር፣ ልቤንም ወደ ክፉ ነገር አትመልስ የሚለው የቅዱስ ዳዊት ጸሎት፣ እንዲህ ያለ ጸሎት ለአንደበት መጸለይ ያስፈልጋል። ቅዱስ ሲራክም ጠቢቡ ሲራክ ለአንደበቴ ጠባቂ ማን ባኖረልኝ፣ እንዲሁም ይሄ የተቸገረ ሰው ጸሎት ነው አይደለ? እንደው እንዲህ ያለ ነገር ማን ባደረገልኝ የሚለው እኮ የተቸገረ የተጨነቀ ሰው ነው እና ያው እየዘላበደ የማይገባውን ነገር እየተናገረ የሚያስቸግር አካል ስለሆነ እንደው ማን ባኖረልኝ ተብሎ ሁሉ ተጸልየዋል እና ይሄ የኛ ጸሎት ነው። በእውነት ለአንደበቴ ጠባቂ ማን ባኖረልኝ፣ በእርሱ እንዳልወድቅ አንደበቴም እንዳትገድለኝ፣ በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ ይላል ጠቢቡ ሲራክ። ይሄ ትልቅ ጸሎት ነው እና ያው ነግሮናል። ያው በአንደበት መውደቅ አለ፣ በአንደበት መሞት አለ። አንደበታችን ልትገለን ትችላለች። ሐዋርያው ያዕቆብ ምዕራፍ 3 ላይም ጥቂት የእሳት ፍንጣሪ ትልቁን ደን ጫካ ልታቃጥል ትችላለች ብሎናል። ልክ እንደዚሁ ሁሉ አንደበትም ልክ እንደዚሁ ሆነች ያለ ለዛ ነው። ልትገድለን ትችላለች፣ ልታጠፋን ትችላለች። በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ። ስለዚህ ለአንደበት መጸለይ ያስፈልጋል። የመጨረሻው የምናነሳው ሐሜትን በፍቅር ማሸነፍ። ደጋግመን እንዳነሳ ነው ሐሜት የፍቅር ተቃዋሚ ነው ብለናል። ፍቅርን ነው የሚቃወሙ። ስለዚህ ማሸነፊያው ምንድነው ካለ ፍቅር ነው። ፍቅር ሐሜት እሳት ከሆነ ፍቅር ውሃ ነው። ፍቅር ውሃ ነው። ስለዚህ እሳትነቱን የሚያጠፋው ፍቅር ነው። በልባችን ውስጥ ቅድም ያለው ይሄ የሐሜትን ወሬ ስንሰማ የሚቀጣጠል እሳት አለ፣ ሉጣ ሉጣ የሚል ማለት ነው። ከኛ ወጥቶ ደግሞ ሌላውን ደግሞ መብላት ማቃጠል የሚፈልግ ነገር አለ እና ያን የሚያሸንፍልን የሚያቀዘቅዘው የሚያጠፋው ምንድነው? ፍቅር። ያው ከነዚህ ከበረሃው አባቶቻችን አሁንም ቅዱስ አባ ጴሜን እንዲህ ያለ ምክር ሰጥቶ ነበር። ምንድነው የሚለው? ከአሃው አንዱ አባ ጴሜንን እንዲህ ሲል ጠየቀው። ኃጢአተኛ ነው ሲባል የሰማሁት ወንድም ባየሁት ጊዜ ወደ በዓቴ ልቀበለው አልወድም። መልካም የሆነውን ባየው ጊዜ ግን ከእርሱ ጋር በመሆኔ ደስተኛ ሆናለሁ። አረጋዊም እንዲህ ብሎ መለሰለት፣ ለመልካሙ ወንድም ትንሽ መልካም ነገር ካደረክለት ለዚያኛው ግን 2 እጥፍ አድርግለት፣ እርሱ ሕሙም ነውና። እንዲሁም ለመልካሙ ሳይሆን ለዚያኛው ሲታማ ለሰማው ኃጢአተኛ ነው ሲባል ለሰማው 2 እጥፍ አድርግለት። 2 እጥፍ አድርግ። ተመልከቱ እንግዲህ አሁን እነዚህ የበረሃውን አባቶችን በጣም ወዳቸው ነገሮችን የሚያዩበት የሚመለከቱበት መነጽር በጣም እኛ ከብናይበት የተለየ አመለካከታችን እንዴት እንደሚያቀኑልን ማለት ነው። እና አሁን እኛ ይሄ አሁን ከአሁን መካከል አንዱ የጠየቀው ጥያቄ ብንጠየቅ ልክ ነው እንጂ እሱማ ምን እውነት ነው እንጂ ነበር የምንለው። አባ ጴሜን ግን ምንድን ነው ያለው? ለመልካሙ ትንሽ ካደረክለት ለዚያኛው 2 እጥፍ። ለሚጠላው ኃጢአተኛ ነው ለተባለው ለታማው ሰው ማዘን፣ መራራት፣ በፍቅር ማሸነፍ። ስለዚህ ምንድን ነው በልባችን ውስጥ ሰው ሲታማ ሰምተን ለዛ ሰው አመለካከታችን ከተቀየረብን 2 እጥፍ መልሰን መልካም እናድርግ። በቃ የታሙ የተገፉ ሰዎችን እስቲ እንውደዳቸው፣ እንቅረባቸው። በልባችን ውስጥ እኛም ሌላ ደዌ አናኖር። ምክንያቱም ያ ነው አይደል መልሰን ያንን ሰው እኮ እንዲያደረገ ብለን እንድናማው የሚያደርገን ያ ነው። እና አምላካችን እግዚአብሔር ለቅዱሳን አባቶች የሰጣቸው መንፈሳዊ ጥበብ ለእኛም ለሁላችንም ያድለን። ሐሜት ትልቁ በሽታችን ነው። እቺ አጭር ትምህርት ሙሉ መፍትሄ ላትሰጥ ትችላለች፣ ግን ልንቃወመው ልንጋደለው የሚገባን አንድ ትልቅ ጠላታችን ነውና አምላካችን እግዚአብሔር ከሐሜት ሁላችንም ነፃ ያድርገን። ባልንጀሮቻችን እንድንወድ በፍቅር የሐሜትን ኃይል ድል እንድንነሳ እንድናሸንፍ እሱ ይርዳን። የእናታችን የእመቤታችን የቃል ኪዳኗ በረከት አይለየን። ይቆየን። ስብሐት ለእግዚአብሔር።